የድንበሩ ጉዳይ በፍርድ ቤት በፍትህ አልቋል። የተባበሩት መንግስታት የአውሮፓ ህብረት የአፍሪካ አንድነት ድርጅት የአሜሪካ መንግስት በዋቢነት የተሰለፉበት የፍትህ እንቅስቃሴ ነው የነበረው። በአልጀርስ ስምምነቱ ላይ በግልጽ የተቀመጠ ሁለቱም ወገኖች ብይኑን ይቀበላሉ የሚል ሰነድ ከተፈረመ በኋላ የተሰጠ ብይን ነው። የድንበር ማካለሉ ኮሚሽን ባለፉት ጥቂት ወራት ያሳለፋቸው ውሳኔዎች ካልጀርሱ ስምምነትም ሆነ ከራሱ የሚያዝያ 5 ውሳኔዎች ያፈነገጡ ህገወጥና ኢፍትሃዊ መሆናቸው ለኢትዮጵያ ህዝብና መንግስት በጣም ግልጽ የሆነ ጉዳይ። ውሳኔው ህጋዊ የፍርድ ቤት ውሳኔ በመሆኑና ይዘቱን በመሰረቱ ፍትሃዊ በመሆኑ የኢፌዴሪ መንግስት በአልጀርሱ ስምምነት መሰረት ውሳኔውን ተቀብሎ ተግባራዊ ለማድረግ ዝግጁ መሆኑን ያስታውቃል። በርካታ መሰረታዊ የፈጸማቸው ስህተቶችን ገና አላረመም እያለ ነው። እንግዲህ ኮሚሽኑ በዚህ ከጸና ምን ይሆናል የሚለው ነው። መፍትሄ መኖር አለበት። ካልሆነ የራሱን ውሳኔ በመጣስ ቃልና መንፈሱን ወደ ጎን በመተው በመሰለው ዳምጦ ያንን ድንበር ማካለል የሚችልበት ሁኔታ አይኖርም። ያደርጋል ውሻሚዜ ያደርጋል ውሻሚዜ ፓርላማ ይገባል። በሬ ካራጁ ቄራ ተገናኙ። ሰውን ፈላጊ በምርጫ ይሸነፋል። እኔ ከሞትኩኝ እቃ እንዳታውሺ። ሞኝና ወረቀት ሊደራደሩ ነው። ኑሮ ካሉት የጤፍ ቅጠል 2 ሰው ያስተኛል። የወጋ ቢረሳ ፖሊስ ያስታውሳል። ስራጣ መኖክሴ የምርጫ ቅስቀሳ ያካሂዳል። የቆጡን አውርድ ብብላ ቤቷን ከርቸል ያደረገች። የጅብ ችኩል ምርጫው ራቀኛለ። ደፋርና ጭስ ዝዋይ ገቡ። ዞሮ ዞሮ ክብ ሰራ። የምበላው ሳጣ ማዕቀብ ሊጣለው። ሞኝና ወረቀት ኢንተርኔትን ናቆ። አላልፍ ያለሽ ጣት ክስ ተመሰረተባት። ጊዜ የሰጠው ቅል በጊነስ ተመዘገበ። የጅብ ችኩል ፍርድ ቤት ይቀርባል። ለሆዳም በሬ ቫት ተከፈተ። ህመሙን የደበቀ ዴዴሳ ተላከ። እድላም አሞሌ የምርጫ ምልክት ነው። ላለፈ ክረምት ዋሳ አይፈቀድም። ጆሮ ለባለቤቱ ተጠቃሚ ሆነ። ለአህያ ማር ማን አቀምሷት ያውቃል? የምላስ ወለምታ ሪፈር የለውም። ልጅ ያቦካው ከርቸል ያስገባል። ያደቆነ ሰይጣን የግል ኮሌጅ ከፈተ። ስራ ከመፍታት ፓርላማ መግባት ለሰው እንዴት ኤፋነሰው። እንመርቃቸው ብለን ያዘልቃቸው